ውይይት በሚመለከት ኢንክሉሲቭ ናሽናል ዲያሎጉ አሁን ያለበት ደረጃ ከኔ ይልቅ እናንተ ሪፖርት ይኖራችኋል። በእኛ ሀገር መልካም ውይይት ከመኝታ ይበልጣል ይባላል። አልጋ አካልን፣ ውይይት ልብን ያሳርፋል። በመወያየት ውስጥ ብዙ የማናያቸው የማናቃቸው ስብራቶች ይጠገናሉ። መወያየት ክፉ አይደለም፣ ጥሩ ነው። ኢትዮጵያውያን ለዘመናት ጦርነት ሰርተዋል። ለዘመናት ጦርነት አበጃጅተው ታሪክ ሰርተው አልፈዋል። አሁን ያለን ትውልድ ደግሞ በውይይት ሀገረ መንግስት እንስራ። ለመወያየት ዝግጁ መሆን ጥሩ ይመስለኛል። ተቋሙ እኔ ባለኝ መረጃ በመቶ ሺዎች አወያይቷል። አሜሪካ፣ አውሮፓ፣ መካከለኛው ምስራቅ፣ አፍሪካ ሳይቀር እንደ ከዚህ ቀደም አይነት ውይይት አይደለም። ኤቭሪዌይ ኢትዮጵያውያን አወያይቷል። በሺህ ገጾች የሚጠጋ አጀንዳ ሰብስቧል። እስካሁን ያለው ስራ አጀንዳ መለየትና ለዋናው መድረክ የሚወያዩ ሰዎች መለየት ብቻ ነው። ትግራይም እንደነገሩኝ ከሆነ ከ10 በላይ ስብሰባ አድርገዋል። ከብዙዎች ጋር ተወያይተዋል። ከ95% በላይ የኢትዮጵያ ሕዝብ ውክልና ሰጥቷል። ምንም ዲያሎጉን ሊያቆም የሚችል ነገር የለም። ዲያሎጉ ለሁሉ ክፍት ነው። እናንተና መወያየት አትችሉም ተብሎ የሚከለከል ግለሰብም ቡድንም የለም። አልፈልግም ካለ ግን የሚገደድ ደግሞ የለም። ለምሳሌ በአሁኑ ምርጫ 50 ሚሊዮን ኢትዮጵያዊ ካርድ መስጠት የሚያስችል መብት ቢኖረው በህገ መንግስቱ 40 ብቻ ፈቅዶ 10ን ቢብል አስገድደን ምርጫ መጣ አንለውም። እባካችሁ ምረጡ፣ አስፈላጊ ነው፣ ጠቃሚውን እንላቸዋለን፣ አናስገድዳቸው። ውይይት ያስፈልጋል፣ እባካችሁ እንወያይ፣ ጠቃሚውን እንላለን፣ አናስገድድም። ማጆሪቲ ይወያያል፣ ህግን ተከትሎ የሚያሻሽለው ጉዳይ ካለ ያሻሽላል። ማይኖሪቲ በዛ ህግ ይገዛል ማለት ነው። እኔ ባለኝ ሪፖርት እስካሁን ባለው ውይይት በጣም ድግግሞሽ አለ። ኦሮሚያ ክልል የተነሳ አጀንዳ አማራ ክልል አለ፣ አማራ ክልል የተነሳ አጀንዳ ቤኒሻንጉል አለ። የህዝቡ ፍላጎት ይቀራረባል፣ አብዛኛው ጥያቄ ተቀራረበ ነው። ያን ግን በሰከነ መንገድ በበሰለ መንገድ ተወያይቶ ለልጆቻችን ጠንካራ ሀገረ መንግስት ለመፍጠር የሚያስችል መደላድል መስራት ከኛ የሚጠበቅ ይሆናል። ኮሚሽኑ አሁን ያለበት ደረጃ ከሞላ ጎደል አጀንዳ ለይቷል፣ ከሞላ ጎደል ተወያይ ለይቷል። ያንን ፋይል ዘግቶ ቀጣይ ስራ የሚሆነው የተመረጡ ሰዎችን አወያይቶ አጀንዳውን አብላልቶ ብዙዎቻችን አሳትፎ ለዚህ ምክር ቤት ለመንግስት የሚኖር ሪኮሜንዴሽን ማውጣት ነው። ይሄን በጋራ የምንከታተል ይሆናል። ሂደቱ ግን በጣም ጥሩ ይመስለኛል። ብዙ ትምህርትም ተገኝቶበታል። ለምሳሌ የኦሮሞ አርሶ አደር ከአማራ አርሶ አደር፣ ከሲዳማ አርሶ አደር፣ ከጋሞ አርሶ አደር የተለየ ፍላጎት እንደሌለው ይሄ ውይይት አረጋግጧል። ፍላጎታችን ከሞላ ጎደል አንድ ነው በሁሉም ጉዳይ። በአንዳንድ ጉዳዮችም ለማድመጥ የሌላውን ፍላጎት ለማስተናገድ ዝግጁ የሆነ ማህበረሰብም ታይቷል። አልፎ አልፎ ደግሞ ጫፍ ይወጣም አለ። ይሄን የምናርቅበት የምናስተካክልበት እንደሚሆን ተስፋ አደርጋለሁ።